በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በተለያዩ የሥራ ክፍል ሲሰሩ የነበሩት ኢንስፔክተር ደረጀ ንጉሴ በሻዳ ከዚህ ዓለም በሞት ተለይቷል። ኢንስፔክተር ደረጀ ንጉሴ ባጋጠማቸው ድንገተኛ አደጋ ሐምሌ 17 ቀን 2018 ዓ.ም በተወለዱ በ58 ዓመታቸው ከዚህ ዓለም በሞት ተለይቷል። ኢንስፔክተር በፖሊስ ሰራዊት በተለያዩ የሥራ መደቦች በባለሙያነትና በሰው ሀብት ልማት አስተዳደር ዳይሬክቶሬት ኃላፊነት ያገለገሉ ቅንና ተግባቢ የሥራ ኃላፊ ነበሩ። አመራሩ ከአዲስ አበባ ፖሊስ በፍላጎት በጡረታ ከተሰናበቱ በኋላ በግል የተለያዩ መስሪያ ቤቶች ላይ በአስተዳዳሪነት ሙያ ላይ ሰርቷል። የኢንስፔክተር ደረጀ ንጉሴ የቀብር ስነ ስርዓት ዛሬ ሐምሌ 18 ቀን 2018 ከቀኑ 6 ሰዓት በሳሊት ትምህርት ቤተክርስቲያን የሚፈጸም ይሆናል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በአመራሩ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ፣ ለሥራ ባልደረቦቹና ለወዳጅ ዘመዶቹ መጽናናትን ይመኛል። የመረጃ ምንጭ አዲስ አበባ ፖሊስ። ዩኒቨርሲቲ የሚካሄዱ ጥናቶች የማህበረሰቡን ችግር በተጨባጭ መፍታት ወደሚያስችል አቅም መሻገር እንደሚገባ ተገለጸ። ትምህርት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር በህዝብ ኢንተርፕረነርሺፕ እና ፈጠራ ስነ ምህዳር ግንባታ ላይ ያተኮሩ ስልጠናዎችን እየሰጠ ይገኛል። በመድረኩ መክፈቻ ላይም የተገኙ የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ ኮራ ጡሽኔ እንደገለጹት ዩኒቨርሲቲዎች ጥናታቸውን ወደ ተጨባጭ ምርትና የማህበረሰቡን ችግር መፍታት ወደሚያስችል አቅም መሸጋገር ይገባቸዋል። የከፍተኛ ትምህርት ተቋማት የሚያመነጩት ዕውቀት በመቀመር ወደ ተግባር የመለወጥና የፖሊሲ ግብዓት እንዲሆን የማድረግ ኃላፊነት እንዳለባቸው ክቡር ሚኒስትር ዴኤታው ይህንን አስገንዝቧል። ኢንተርፕረነርሺፕ የሥራ ፈጠራን በማዳበር አዳዲስ ሐሳቦችን በማፍለቅ የትምህርት ዘርፍን ለመለወጥ ወሳኝ መሳሪያ መሆኑንም ክቡር ሚኒስትር ዴኤታው ይህንን ገልጿል። በመሆኑም ኢንተርፕረነርሺፕና የሥራ ፈጠራ በቀጣይነት በመጠቀም በዘርፉ የፈጠራ ሐሳብ እንዲጎለብትና የአስተሳሰብ ለውጥ እንዲመጣ መስራትና ከዚህ በላይ መሞከር እንደሚገባ አመለከተ። የኢንተርፕረነር ልማት ኢንስቲትዩት ምክትል ዋና ዳይሬክተር አቶ ቦሩ ሻና በበኩላቸው የትምህርት ሚኒስቴር በመላው አገሪቱ የሥራ ፈጠራ ባህልን በማዳበር ረገድ የላቀ ሚና እንዳለው ይህንን ገልጿል። ኢንስቲትዩቱ የሥራ ፈጠራ እሳቤን ከዩኒቨርሲቲ እስከ ትምህርት ቤት ድረስ በማውረድ የህብረተሰቡን ችግር የሚፈታ ስራ ፈጠራዎችንም የማፍራት እቅድ እንዳለው ይህንን ተናግሯል። ኢንስቲትዩቱ ፐብሊክ ሰርቪስ የእሳቤ ለውጥ በማምጣት የህዝብ ችግሮች እንዲፈቱ ለተለያዩ የፌዴራልና የክልል ተቋማት ስልጠና እየሰጠ እንደሚገኝም ምክትል ዳይሬክተሩ ጠቅሷል። በስልጠናው ዓለም አቀፍ ልምዶች፣ የአመራር አቀራረቦች፣ ስራ ፈጠራ እንዲሁም ፈጠራን ወደ ከፍተኛ ትምህርት ተቋማት የማዋሃድ ተግባራዊ ስልቶች የሚሉ ጉዳዮች ተካተውበታል። መረጃው ከኢትዮጵያ ትምህርት ሚኒስቴር። መረጃው ሼሽን